እየፈለግናት አይደል እንዴ? አንተ እየፈለግናት እኮ ግን የትም የለችም። አንቺ እንዳልሽው አቤልን በጸባይ ነበር መያዝ የነበረብኝ እና ግን በተረፈ ምን አዲስ ነገር አለ? ማታ አብረን ነበርና አላልኩሽም? እስቲ ዛሬ ተመርኩሰሽ የሆነ ነገር ገምጪ። ወይኔ እቴ አንቺ ተገምተሽ ማልቀስሽን አቁሚና መፍትሄ እንፈልግ። እኔ ከሱ ውጪ ጸብም ጥላቻም ያለበት ሰው የለኝም። ከዚህ ነገር ጀርባ ዮናስ ያለ ነው የሚመስለኝ። ገና የሷም ድራሽ ይጠፍ የለ እንዴ? ያንተ ሁኔታ አላማረኝም። ላታገኛት ነገር ለምን ትለፋለች? ቆይ አንተ ልጅቷ ያለችበትን ታውቃለህ እንዴ? አቤል ከቀልብ ሁን። መንገድ ላይ ማታውቃትን ሴት ሊያውም በስነ ስርዓቱ እንኳን ማንነቷን የማታውቀውን ሴት ቤት ማምጣት ልክ ነው? አሁን ነገሮችን ሳላሰባቸው ከቁጥጥር ውጭ እየሆኑ ነው። እንደዚህ በቀላሉማ እጅ እንዳትሰጭ። አሁንማ እጅ እየሰጠው ነው። የሆነች ነገር እኮ እንደዚህ ነው። ሲቀርባቸው ይርቃሉ፣ ሲርቋቸው ደግሞ ይቀርባሉ። ሄሎ ሄሎ፣ ቲና የት ነሽ? ታራዩን ብሌን በእናትሽ ከመሬት ተነሽ። እየፈለግናት አይደል እንዴ? እናገኛታለን። ተነሽ። ቲና የት ነሽ? ብሌን እባክሽ ተስፋ መቁረጥ የለብንም። ተነሽ። አንተ እየፈለግናት እኮ ግን የትም የለችም። እስከምናገኛት ድረስ እንፈልጋታለን። አምላኬ እባክህ ዝም አትበለን። አሁን ፖሊስ ጣቢያ እንሂድና ምን እንደሚሉ እንጠይቃቸው። ማርትዬ እኔ ያለ ቲና ህይወቴን መቀጠል አልችልም። አውቃለሁ ብሌን፣ እባክሽ ተረጋጊ። ቲናዬ እባክሽ ነይ። ብሌን እንደዚህ የምትሆኝ ከሆነ እንዴት ነው የምናገኛት? ጠንከር ብለሽ የተቻለንን ሁሉ እናድርግ። እሺ ማርትዬ፣ አሁን ለመጠንከር ሞክሪ። ብሌን ስልክሽ እየጠራ ነው። አቤል መሰለኝ አታወሪው? ተይ እባክሽ፣ እኔ ለራሴ ጭንቀት ላይ ነኝ። ሄሎ፣ ሰላም ነው? ብሌን አይደለሁም፣ ማርታ ነኝ። ስራ ቦታ መተና ዛሬ እንኳን አትከፍትም። የሆነ ችግር ገጥሞናል። ቲና ጠፍታብናለች። እሷን እየፈለግን ነው። ትላንት ነው የጠፋችሁ። ምንም ፍንጭ የለም። ብሌን አሁን ማውራት አልቻለችም። ለዛ ነው ያነሳሁት። አሁን ዞረን ሰፈር አካባቢ እየተመለስን ነው። አዎ ምናልባት ሰፈር አካባቢ ላይ ቼክ እናድርጋት። እሺ። አቤል ነው የደወለው። ስራ ቦታ መጥቶ ሳይጣሽ ነው የደወለው። እየመጣው ነው ብሏል። በዛውም ያግዘናል። እሺ። እኔ ምንድን ሰለምዬ ከአቤልዬ ጋር እኮ ከስንት ጊዜ በኋላ የሚገርምሽ ታሳልፍ። የምርሽ ነው? የእውነት በጣም ደስ ይላል። በጣም ደስ ይላል። አንቺ እንዳልሽው አቤልን በጸባይ ነበር መያዝ የነበረብኝ እኮ። እኔ እኮ መጀመሪያም ቢሆን ነገር ይሻለሁ። በቃ እሱ ጋር ስትሆኝ ምስኪን መሆኑን የሚያዋጣሽ። ትክክል ነሽ። እና ግን በተረፈ ምን አዲስ ነገር አለ? ያው ከምታውቂው ውጭ ሌላ አዲስ ነገር የለም። ከአቤል ጋር ኑሮ እንዴት ይዞሻል? ለእኔ በጣም ተመችቶኛል። እሱ ግን ምንም ደስ አላለውም። ያው በቃ አንቺ ማድረግ ያለብሽን ነገር አድርገሻል። እሱም ያው ቀስ ቀስ እያለ ይለምደዋል። እኔ የምልሽ ቆየ ብሌን ነገርስ? ሰላምዬ ብሌን ጋር እንኳን ተመልሼ አልሄድኩም፣ ግን ስልኳን ከስልኩ ላይ ላጠፋ አስቤ ነበር። ግን ምንም ለውጥ ያለው አልመሰለኝም። ልክ ነሽ። እሷን የሚያገኛት ከሆነ ስልኳን መልሶ መውሰድ አይቀርም። እኔም እሱን አስቤ ነው። አሁንማ ቤቱ ገብተሻል። ልክ እሱ ወደ ቤት ሲመጣ ቤቱ ሞቅ ሞቅ አድርጎ መጠበቅ ነው። ልክ እንደመቤት። እኔ እንደዛ አይነት ነገር መቼ ይሆንልኛል ብለሽ ነው? ማወቅ አይጠበቅብሽ። እና እሺ ቆይ ከኔ ምንድን ነው የሚጠበቅብኝ? ማስመሰል ብቻ ነው የሚጠበቅብሽ። ደግሞ የሱ ችግር ቡና አይደል? ስለዚህ ከቤት ከመውጣቱ በፊት ቡናሽን አቀራርበሽ መጠጣት ነው። አንቺ እኮ ቀልሽ አይጠገብም። ጭራሽ ገረድ ልታደርጊኝ? ለጥቂት ጊዜ እኮ ነው። አሁን እኔ እሱ የሚይዝበት አንድ መንገድ አግኝቻለሁ። ምንም አይነት ማሽቃበጥ አይጠበቅብኝም። ወዶ ሳይሆን በግዱ ሰርጉን ያፋጥነዋል። ምን ተገኘ? ቆይ እኔ የማላውቀው አዲስ ነገር አለ? ሰላምዬ ማታ አብረን ነበርን አላልኩሽም? እስቲ ዛሬ ተመርኩሰሽ የሆነ ነገር ገምጪ። ምን? የምርሽ ነው? ለማንኛውም የሚጠጣ ነገር ልዘዝልሽ። ብሌን እባክሽን አታልቅሽ። ቲና ምንም አትሆንም። የቻልነውን ያክል ፈልገናታል። አሁንም ደግሞ እንፈልጋታለን። አዎ ብሌን፣ አቤል ልክ ነው። ማልቀስሽን አቁሚና መፍትሄ እንፈልግ። የኔ ጥፋት ነው። አንቺ ምን አጠፋሽ? ብሌን ራስሽን መውቀስ አቁሚ። በቃ አንዳንዴ እንደዚህ ናቸው ነገሮች፣ ከቁጥጥራችን ውጭ ይሆናሉ። ቲናን መጠበቅ ነበረብኝ። ቆይ ከዚህ በላይ ምን አድርገሽ ነው መጠበቂያት? ቲና በዛ ላይ ከትምህርት ቤት የጠፋችሁ ቢሆንስ? ኧረ አቤል አንድ ነገር በላት። እኔ የምልሽ ብሌን፣ ስራ ቦታ ደብዳቤ አምጥቶ የሰጠሽልሽ ታስታውሻለሽ? ባይው አስታውሷል፣ ግን ደብዳቤውን ከሰጠኝ በኋላ ቀና ስል የለም። እሱ ምን ያደርግልናል? ቢያንስ ደብዳቤውን ከማን እንደተቀበልን እንጠይቋለን። ምናልባት እሱም እኮ ማያውቃቸው ሰዎች ይሆናሉ። እንደሱም ሊሆን ይችላል፣ ግን ደግሞ ምናልባት መልካቸውን ማስታወሱ ሊነግረን ይችላል። እኔ ግን አሁንም ከዚህ ነገር መሩ በአዲስና የሚያምር ስራ መታለች። ባለጀበናዋ ሁና ስመጣ ቲና የብሌን እህት ስትሆን እንግዲህ ብሌን ደግሞ እናቷ ቲናን ስትወልድ በወሊድ ምክንያት በመሞቷ እናቷን አታውቅም። አባታቸው ደግሞ የት እንዳለም አይታወቅም። ቲና አሁን ላይ ቤተሰቦቼ ዘንድ ውሰጂኝ፣ ቤተሰቦቼ ጋር አገናኝ እያለቻት ትጨቀጭቃታለች። ብሌንም በዚህ ጊዜ ለህሊና ጫና እንዴት አድርጌ ነው እናትሽ አንቺን ስትወልድ በመውለድ ሞታለች፣ አባታችን የት እንዳለ አላውቅም ብዬ እንዴት እነግራታለሁ ብላ ይህን ብትደብቃትም ቲና ግን ምንም ልትረዳት አልቻለችም። እና በዚሁ መካከል አሁን ቲና ታግታለች። ዮናስ አግቷት ይሆን
ወይስ ሩት የአቤል ፍቅረኛ? ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልን ዛሬም በአዲስ ወደ እናንተ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ታበረታቱን ዘንድ በትህትና እንጠይቃለን። በባለፈው ክፍል እንደተመለከትነው ባለጀበናዋ አቤል ቤት ውስጥ በፍጹም ቡናም ቢፈላም አያረካኝም፣ እንደ ብሌን ቡና አይሆንም ይላል። ሩት ደግሞ ፍቅረኛው እንዴት ነው አንተ አንዲት ደሃ እዛ ቦታ ላይ አንተ ሄደህ ትቀመጣለህ ብዬ ማመን አልችልም ትለዋለች። እናም ደግሞ ዛሬም ነገም ሽማግሌ ካላክ የሰርጋችን ቀን ካልተቆረጠ ቤሎ ካልመረጥኩ እያለች ታሳድደዋለች። ቢሆንም ግን እሱ ቆይ ዛሬ ቆይ ነገ እያላት በሐሳቧ ባለመስማማቱ ትልቅ ስጋት ፈጥሮባታል። በዛ ላይ ደግሞ የብሌን ነገር ሰላም አይሰጠውም። በየነገሮቹ መካከልም ብሌን ብሎ ይጠራታል። ይሄ ተጨማምሮበት ሩት አሁን ላይ በቅናት ድብን ብላለች። እየሄደች የምታማከራት ሰላምም እንዲህ በተቀላሉማ ተስፋ አትቁረጪ በርቺ ትላታለች። ዮናስ የብሌን ያከራይ ልጅ ሲሆን ብሌንን አይን ያይ ይችላል። አንድ ቀን ጀበና ይሰብርባታል። የጠጣበትንማ አለመክፈል የተለመደ የዘወትር ባህሪ ነው። እና ማርታ የብሌን ምርጥ ጓደኛ ናትና እስከ መደባደብም ደርሳለች። ብሌን ግን ያከራዋ ልጅ ስለሆነ ዝም ስለምትለው ነገሮቹን ሁሉ በሷ ላይ መጫን እንዲሁም መሯት ከዛ ቤት ለጣ እንድትወጣ ይፈልጋል። እናም ቲና አሟት የነበረ ጊዜ ለጠይቃት በማለት ሄዶ ነበር። እሷ ቤት አልነበረችምና ስትመለስ ከቲና ጋር ቁጭ ብሎ ስታገኘው እጅግ በጣም ተደናግጣ ወጣልኝ ብላም አስወጥታው ነበር። አሁን ላይ እንግዲህ ቲና ከቤት ወዴት እንደሄደች ሳይታወቅ ከትምህርት ቤት ሳትመለስ ቀርታለች። ብሌንም እህቷን እያለቀሰች ብትፈልጋትም ልታገኛት አልቻለችም። የት እንዳለችም አይታወቅም። እና ማርታ ምርጥ ጓደኛዋ ስለሆነች ከጎኗ ሆና አብረው እየፈለጉም እያጻነቻት ትገኛለች። አከራቸው ጋር ሂደው ዮናስን ጠይቀውት ነበር። ቲናን አይተሃል ቢባልም እኔ ያላየውም ሰው በቤቱ አይተኛም እንዴ አያርፍም እንዴ እያለ ነበር። ያከራዋ ሴት ልጅም ከሌላ ቦታ መጣለች። አቤልን ከብሌን የቡና ቦታ ላይ መጥቶ አይታው መቼ ነው የሚመጣው ሰዓቱን ብላ አጣርታ ነበር። እናቲና ስለጠፋች ብሌን ቡናውን ስለማትከፍት ወይም ደግሞ ሻይ ቡናውን ስለማትሰራ መቼ ነው የማየው ላላየው ነው በቃ እያለች ሁሉም በየራሱ ጉዳይ ስለሆነ እሷ የሚያሳስባት የአቤልን አለማየት ነው። እነ ማርታ ግን እጅግ በጣም ተጨናንቀዋል። የት ገብታ ይሆን ማን ወስዷት ይሆን የሚለው ነገር ማርታ ሙሉ በሙሉ ዮናስን ጠርጥራለች። ደግሞ ማንነቱ ባልታወቀ ሰው የሆነ ደብዳቤ ተሰጥቷት ነበረ ለብሌን እና አሁን በመላምት እከሌ ሆን ከማለት የዘለለ አድራሻዋይትም አልታወቀም። እና አከራዋ ለዮናስን ሲጠይቁት እናቱ ዮናስን ስትጠይቀው እኔ ምን አውቃለሁ እኔ እሷን ጠብቃለሁ እንዴ አላቅም ካለ በኋላ እንዴት ነው ብሏል። እንዴት ነው ቲናን ላታገኛት እንደዚህ እንትን የምትለው? እንደውም ቡናዋን ብትሰራ ይሻላታል፣ እሷም ገና ብንብላት ጠፋለች፣ ቲናን እንደው አታገኛት ይላል። እኔ እኮ አላምንህም ያንተ እጅ አይጠፋበትም ብላለች እናቱም። እህትየቱም እንዴ አንተ እኔ ብሆን እንደዚህ ብትደረግ ደስ ይላል ብትለውም በቂ ምላሽ አልሰጠም። እኔ አላየሁም ገና እሷ ብንብላት ጠፋለች፣ መጥፋቷ እንዴት መረጥክ ሲባል አይ ዲሃ ራሱ ኑሮ ሲያሰለቸው ብንብሎ መጥፋቱ አይቀርም ብዬ ነው ብሏል። ዮናስ ከብሌን ጋር ያለበት አባዜ ማርታንም ይጠላል። ግን የብሌን ጥላቻ ለየት ያለ ነው። ለምን እንደሚጠላት ባናቅም ብሌንም ላይኑም ይጠላታል። እናም እንግዲህ ብሌን ብቻዋን ቤት ውስጥ መቀመጥ የለባትም። ማርታ ጋርም እኔ ጋር እንዳትሆኝም እኔ አንዳንዴ አዳር ስራ ወጣለሁ፣ በዚህ ምክንያት ደግሞ አንቺ ትቸገሪያለሽ፣ ስለዚህ አቤል ጋር ሁኚ ብሏል። አቤልም ብቻሽን በሰት አልተውሽም ብሎ ወደ እኔ ቤት እንሄድ ብሎ ሲላት አይ ንዙ ይሻለኛል ብትልም አይ ብቻሽን አልተውሽም ስላላት ወደ አቤል ቤት ይዟት ሄዷል። የአቤል ፍቅረኛም አንተ ጋር እኖራለሁ ብላ ጠቅላ ገብታለች። ሽማግሌ እስከሚላክም አልጠበቀችም።
እንደውም በመጠጥ እሱን አንተን ብላ አስከራ አብራው ማድራለች። እንዴት እንድታረጊያለሽ ቢላትም እሷም ሁለታቸውም ጠጥተው ስለነበረና ደግሞ ከዚህ የተሻለ ጊዜ እንደሌለም ትናገራለች። አቤል ግን ፍጹም ፍላጎት የለውም እና ብሌኗ እዛ በመሆኗ የበለጠ እንትን ብላለች። እኔ ነገሮቹን መስመር አስያዝኩኝ ስል አሁን ደግሞ የበለጠ መስመር እየሳቱ ነው፣ ከቁጥጥር ውጭ እየሆኑ ነው ብላ ለጓደኛዋ ሰላም ብታማከራትም አይ ብሌንን አሁን አንቺ እንደውም እኮ ሰራተኛ ገኝሽ አማረሻት፣ በራሷ ጊዜ እንድትወጣ ማድረግ አለብሽ፣ ጸባይኛ ለመሆን ሞክሪ ብላ እሷም የተቻላትን ምክር ለግሳ ሸኝታታለች። ብሌንም እዛ ቤት በመሆኗ ምንም ደስተኛ አይደለችም። ምክንያቱም አቤል ከፍቅረኛው ጋር መኖሩ ብቻ ሳይሆን ጭቅጭቃቸውም ለሷም ሰላም አልሰጣትም። ግን እህቷ እስከምትገኝ ደግሞ ሌላ አማራጭ የላትም፣ እዚህ መሆን አለብሽ ተብላለች። እና ለማርታም ይሄን ነግራት ነበር። ማርቲ እኔ እንዲያረጉ ያርጉኝ እንጂ እዚሁ ነው መቀመጥ የምፈልገው፣ ሁለተኛ አልሄድም ብትላትም አይ እንደዛማ አይሆንም፣ እነሱ እሷን ችለሻት ነገሮች እስከሚስተካከሉ ድረስ እዛው ነው መሆን ያለብሽ ለደህንነትሽ ሲባል ብላታለች። አቤልም ወረቀቶችን ፕሪንት አድርጎ ፎቶዋን ለጥፈዋል። ግን ደግሞ አንድ ስልክ ጥሪ ተደውሎ ነበር። ከዛ በኋላ የቲናን ድምጿን ሰምታ ስልኩን ወዲያው ዘግተውታል። እኔ ነኝም ወይም ደግሞ እዚህ ቦታ ነኝም ሳትላትም ብቻ ድምጿን ሰምታው ስልኩ ተቋርጧል። ከዛ በኋላ ደጋግሞ ቢሞክሩትም አይሰራም። አቤልም እያጽናናት ማርቲም እያጽናናቻት አይዞሽ በርቺ ትገኛለች እያሏት፣ ዮናስም ደግሞ በፍጹም ልትገኝ አትችልም እያለ ብቻ እንደዚሁ ቀጥለዋል። የተለያየ ቦታ እየሄዱ ፍለጋቸውንም አላቋረጡም። ማርቲና ብሌን በአንድ አቅጣጫ ሲሄዱ አቤል በሌላ በኩል ይፈልጋሉ። ግን እስካሁን እዚህ ቦታ ነው የሚባለው አድራሻዋ በግልጽ አልተገኘም። ሂሩትም እንግዲህ የሷ መቀመጥ ሰላም ቢነሳትም አስመርሬ በራሷ ፍቃድ እንድትሄድ ያደርጋለሁ ብላ ከጓደኛዋ ሰላም ጋር መክራ መታለች። ግን ደግሞ መጨቃጨቃቸውን አላቆሙም አቤልና ሩት። በሌላ በኩል እንግዲህ የዮናስ ቤተሰቦች እኛም እኮ የዝም ማለት የለብንም እባክህ አንተ ልጅ ደስ አላልከኝም ቢባልም ዮናስም አታገኛትም ከሚል ጅምላ ንግግር ውጪ የተለየ ማብራሪያ አልሰጠም። የዮናስም እህት በቃ አቤል ላላዩ ነው ብላለች። አቤል ጓደኛውን ሳጅን ይዞ ፍለጋቸውን ቀጥለዋል። እሱም ምስኪን ብሌን በጣም አሳዘነችኝ፣ ግን እንዴት ነው አንተ የምትሆነው? የብሌንና የሂሩትን ለማንም እንዲያታደላ ለብሌንም ሆነ ለሂሩት ማዳላት የለብህም፣ ሚዛናዊ ሁን፣ ግን ከባድ እኮ ነው ብሎታል። አዎ በጣም ይከብዳል፣ ግን ምን ማድረግ እችላለሁ? ይሄ ቀን እንትን እስከሚል ድረስ ግዴታ እንደዚሁ መቻል አለብኝ ብሏል። አቤልም እንግዲህ ሀሳቡን የጋብቻ ሀሳቡን ሙሉ በሙሉ ከሂሩት ጋር ሰርዟል። ሂሩት ደግሞ አንዴ በቤተሰቦቹ አንዴ በራሱ እያስፈራራች ግዴታ ሽማግሌ ካላክ እያለችው ትገኛለች። ውድና የተወደዳችሁ ለዛሬ የነበረን ይህን ይመስል ነበር። በቀጣዩ እስከምንገናኝ ድረስ ቸር ሰንብቱ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ሀሳብ አስተያየታችሁን በኮሜንት ስር ማስቀመጣችሁን አትርሱ።